ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብራኔ አብራችሁን ቆዩ። የካፋ ዞን ምክር ቤት አራተኛ ዙር 12ኛ ዓመት 24ኛ መደበኛ ጉባኤውን ሊያካሂድ መሆኑ ተገለጸ። በጉባኤው የአስፈጻሚዎችና ፍርድ ቤት የግማሽ ዓመት ተግባር አፈጻጸም ሪፖርት ቀርቦ የሚገመገም ስለመሆኑም ተመላክቷል። የምክር ቤቱ አፈ ጉባኤ አቶ ግርማ ደፋር የበጀት ዓመቱን ግማሽ ዓመት ክንውን ሪፖርት በማድመጥ ለመገምገም የሚያስችሉ ቅድመ ሁኔታዎች መጠናቀቃቸውን ገልጸዋል። ህዝባችን በየቀበሌ ለብዙ ዘመናት ሲጠይቅ የነበረው የቀበሌ ቆዳ ስፋት ጋር ተያይዞ የቀበሌዎች ለሁለት መከፈል ጉዳይ በታችኛው በቀበሌ ምክር ቤቶች ጥያቄው ጸድቆ ወደ ዞን ምክር ቤት ቀርቦ የዞን ምክር ቤት ጥያቄውን መርምሮ ካጸደቀ በኋላ ለክልል ምክር ቤት ቀርቦ የክልሉ ምክር ቤት ሲያጸድቆ ነው ወደ ተግባር የሚገባውና ይሄ ለበርካታ ዓመታት ከመልካም አስተዳደር ጋር ተያይዞ የቀበሌ ስፋት ጋር ተያይዞ ለቁጥጥርም ለማስተዳደር ምቹ ያልሆኑ ስፋት ያላቸው ቀበሌዎች እንደነበሩ ይታወቃልና ይሄን ለማስተካከል ከታች ቀበሌ ምክር ቤት የመጡ ውሳኔዎች አሉ። በተለይ ከ8 ወረዳዎች ይሄን ያው ቀርቦ የሚጸድቅ ነው የሚሆነው። ከዛም በተጨማሪ ሌሎች አጀንዳዎችም ታክለው ምክር ቤቱ ተወያይቶ ውሳኔዎችን ያሳልፋል የሚል እምነት አለን። በዚሁ መሰረት የጉባኤ አባላት እና ሌሎች ተጋባዥ እንግዶች በተጠቀሰው ቀን በዕለቱና በሰዓቱ በጉባኤው አዳራሽ እንዲገኙ ጥሪዬን ማስተላለፍ እፈልጋለሁ። በጉባኤው ህዝብን የወከሉ የምክር ቤት አባላት በአካባቢው የሚታዩ የልማት እንቅስቃሴዎችን፣ የመልካም አስተዳደር ጉዳዮችና የሰላም ሁኔታዎችን በመቃኘት መልካም ተሞክሮችን እንዲሁም ሊሻሻሉ የሚገባቸውን ሀሳቦች በማንሳት የበኩላቸውን እንዲወጡም ጠይቀዋል። ከዛም በተጨማሪ ሌሎች አጀንዳዎችም ታክለው ምክር ቤቱ ተወያይቶ ውሳኔዎችን ያሳልፋል የሚል እምነት አለን። በዚሁ መሰረት የጉባኤ አባላት እና ሌሎች ተጋባዥ እንግዶች በተጠቀሰው ቀን በዕለቱና በሰዓቱ በጉባኤው አዳራሽ እንዲገኙ ጥሪዬን ማስተላለፍ እፈልጋለሁ። ለጉባኤው ተሳታፊዎች ጥሪ የተላለፈ ቢሆንም በተለያየ ምክንያት መረጃ ያልደረሳቸው አባላት ከመጋቢት 4 እስከ መጋቢት 5 2017 ዓ.ም ጉባኤው የሚካሄድ መሆኑን አውቀው እንዲገኙ ጥሪ አቅርበዋል። ዘገባው የባልደረባችን ፍጹም ተሾመ ነው። የሴቶችን ቀን ማክበር የሴቶች መብት ጤንነታቸውና የኢኮኖሚ ተጠቃሚነታቸው እንዲረጋገጥ ከፍተኛ ሚና እንዳለው የካፋ ዞን ሴቶች ህጻናትና ወጣቶች ጉዳይ መምሪያ ገለጸ። የቦንጋ ፖሊቴክኒክ ኮሌጅ የሴቶችን ቀን ምክንያት በማድረግ በኮሌጁ ለባለድርሻ አካላት ስልጠና ሰጥቷል። ዘገባ የባልደረባችን ሳሙኤል ቆጭቶ ነው፣ እንደሚከተለው ይቀርባል። የሴቶች ቀን ወይም ማርች 8 በዓለም አቀፍ ደረጃ ለ114ኛ ጊዜ በሀገራችን ደግሞ ለ49ኛ ጊዜ ተከብሯል። ይህ ቀን ሴቶች በኢኮኖሚ በማህበራዊና በፖለቲካዊ ዘርፎች ተጠቃሚ እንዲሆኑ ከፍተኛ ሚና እንዳለውም ይነገራል። ቀኑን ምክንያት በማድረግ የቦንጋ ፖሊቴክኒክ ኮሌጅ ለኮሌጁ ሴት ተማሪዎችና ለተቋሙ ሰራተኞች እንዲሁም ጉዳዩ ለሚመለከታቸው አካላት ስልጠና ሰጥቷል። ቀኑን አስመልክቶ ማብራሪያ የሰጡት የቦንጋ ፖሊቴክኒክ ኮሌጅ ዘርፈ ብዙ የኤችአይቪ ኤድስ መከላከልና መቆጣጠር ዋና አስተባባሪ እንዲሁም የስርዓተ ጾታ ፎካል ፐርሰን አቶ ሰለሞን መኮንን ስለ ቀኑ አመጣጥና የጉዳዩን እንድምታ አብራርተዋል። ማርች 8 በዓለም አቀፍ ደረጃ ለ114ኛ ጊዜ የሚከበረው ዘንድሮ በሀገራችን ደረጃ ደግሞ ለ49ኛ ጊዜ የሚከበረው። ጥያቄ ምንድነው? ለምንድነው ኢትዮጵያ ውስጥ ለ49ኛ ጊዜ የሚከበረው? ለምንድነው በዓለም አቀፍ ደረጃ ለ114ኛ ጊዜ የሚከበረው? ይሄ ብዙ አስተውሎት ላይሆን ይችላል። ትልቁ ነገር የሴቶች እንቅስቃሴ የተጀመረው መጀመሪያ አሜሪካ ውስጥ ነው። አሜሪካ ውስጥ ሴቶች ምቹ ያልሆነ የስራ ኢንቫይሮንመንት፣ ከሴቶች እኩል ከወንዶች እኩል አይከፈላቸውም፣ ጫናዎች ያለባቸው። ስለዚህ ስትራይክ አደረጉ። ያ ስትራይክ እንደ መነሻ በ1910 ዓመተ ምህረት ላይ የነበረ በ1909 እና በ1910 ላይ የነበረ ስትራይክ ነው። ይሄንን ግን የአውሮፓና የአሜሪካ ሶሻሊስት ፓርቲ ጀርመን ላይ ስብሰባ አድርጎ ነበረ። ጀርመን ላይ በነበራቸው 1910 ስብሰባ ላይ ምን ወሰኑ? ከዚህ በኋላ ዓለም አቀፍ የሴቶች ቀን በማርች 8 ማክበር አለብን። እነ ኦስትሪያ፣ እነ ስዊዘርላንድ፣ እነ ዴንማርክ ጀመሩ። በ1910 ነው የሰበሰቡት። በ11 ብሎ ጀመሩ። አሁን ያለው 2025 ነው።
ስትቀንስ 114 ዓመት ይሆናል ማለት ነው። ኢትዮጵያ የምታከብረው የተባበሩት መንግስታትን ተከትላ ነው። የተባበሩት መንግስታት የምናገር ቁጥር በአውሮፓ ነው። በ1945 ዓመተ ምህረት ተመስርቶ እስከ 1975 ድረስ የሴቶችን ቀን አያከብርም። ልክ በ1975 የስራ አካል የእቅዱ አካል አድርጎ የተባበሩት መንግስታት አንድ ብሎ ጀመረ። ኢትዮጵያም አባል ስለነበረች ያኔ አብራ ጀመረች። ለዚህ ነው አሁን 49 የሆነው ማለት ነው። ግን እንድምታው ምንድነው? የዓለም ኤድስ ቀን አንድ ቀን ተከብሮ የሚውል ነገር ነው አይደለም። እያንዳንዱ ቀን ማርች 8 ነው። ለሴቶች እያንዳንዱ ቀን ማርች 8 ነው። እያንዳንዱ ቀን የትግል ቀን ነው። እያንዳንዱ ቀን የለውጥ ቀን ነው። እያንዳንዱ ቀን የፖሊሲ ማውጣት ቀን ነው። ምክንያቱም በአመት አንዴ ሰብስበህ አይደለም። እንዳየው እኛ የጠራናቸው አጋር ተቋማት ስቴክሆልደርስ ከክልል ሴቶችና ህጻናት ጠርተናል፣ ከዞን ጠርተናል፣ ከተማ አስተዳደር ጠርተናል፣ ከክልል ተቋማት ጠርተናል፣ ከሆስፒታል ጠርተናል። ሴቶችን ማለት ነው። እነዚህ በቀጥታ ስራውን የሚመለከታቸው ፖሊሲ አውጪ አካል ናቸው፣ ፖሊሲ አስፈጻሚ አካል ናቸው። በስልጠናው መድረክ የተገኙት የካፋ ዞን ሴቶች ህጻናትና ወጣቶች ጉዳይ መምሪያ ኃላፊ ወይዘሮ መዓዛ ኃይለማርያም የዘንድሮ የሴቶች ቀን 3 ዋና ዋና ተግባራቶች ላይ መሰረት ያደረገ መሆኑን ተናግረዋል። 3 ዋና ዋና መሰረታዊ ሀሳቦች አሉ። አንደኛው ሴቶችንና ታዳጊ ሴቶችን ማብቃት ነው። በምንድን ነው የሚበቁት? በትምህርት መብቃት አለባቸው። በኢኮኖሚ ቆጥቦ መብቃት አለባቸው። በግብርናም ደግሞ ራሳቸውን በማምረት ደረጃ ከኢንዱስትሪ መሪ የደረሱ ደረጃዎች ጋር አብሮ መሳተፍ አለባቸው የሚለውን ነገር ለመስራት ያክል ነው ይሄ ቀን እየተከበረ ያለው። ከዚህ ጋር ተያይዞ ደግሞ በቁጠባም ደግሞ ፊት ወጥቶ ኢኮኖሚያቸውን እንዲያሳድጉ ቅስቀሳ መደረግ አለበት፣ ግንዛቤ መሰጠት አለበት፣ በአደረጃጀታቸው መጠናከር አለበት የሚል ነገር አለ። በተጨማሪ የሴቶች ልማት ህብረትን ማጠናከር ነው የዋናው አጀንዳ የዚህኛው በዓል አከባበር ማለት ነው። ሴቶች ልማት ህብረት በአደረጃጀታቸው ጠንካራ ሞዴል ሆነው ሌሎቹ አራያ እንዲሆኑ በተለያዩ ተግባራቶች ማለት ነው 5 መሰረታዊ ነገሮችን ያቅዳሉ። እዛ ውስጥ በግብርና፣ በትምህርት፣ በጤና፣ በመልካም አስተዳደርና በቁጠባ እነዚህን ያቅዳሉ። እነዚህን ባቀዱት ደረጃ ደግሞ እነዚህ ሁሉ ከሰሩ ሞዴል ናቸው ፊት ለፊት እንዲወጡና እውቅና እንዲሰጣቸው እንዲደረግ ታቅዶ የተሰራ ነው ያለው። ይሄን መነሻ ስናደርግ መጀመሪያም እቅዱ ሲወርድ ማለት ነው ቀድሞ ነው እቅዱ የወረደው። እንደ ዓለም አቀፍ ሴቶች ቀን ስናከብር በክልላችን ለ3ኛ ጊዜ ነው አሁን የተከበረ ያለውና እቅዶች ይወርዳሉ። 51 የሴቶች ልማት ህብረት ሞዴል ለማድረግ ቅድመ ዝግጅት እንድናደርግ እቅዱ ወርዶልናል። ቀድሞ ንቅናቄ ተፈጥሯል። በዛ ንቅናቄ መሰረት በዞናችን ወደ 7767 ልማት ህብረቶች ካሉበት 51ዱ ልማት ህብረት ሞዴል ሆኖ ፊት ለፊት እንዲወጣም እየተሰራ የነበረበት ሁኔታ ነው ያለው። አሁንም እየሰራንበት ነው። ቀኑን ማክበር ሴቶች በኢኮኖሚ በማህበራዊና በፖለቲካዊ ዘርፎች ተሳታፊ እንዲሆኑ ያግዛልን ብለዋል። ቀኑን ማክበር እስካሁን ሲሰሩ የነበሩትን ነገር አወጥተው እንዲያሳዩ ቀኑን ማክበር ለምንድን ነው የሚከበረው በሚባልበት ሰዓት ላይ ሲከበር ሴቷ በራሷ ተደራጅታ ቆጥባለች ወይ? በቁጠባ ምን ያክል ካፒታሏ የት ደርሷል? የት ትሸጋገራለች? እንዴት ነው ምን እንደተጠቀማት እንዴት ነው ማውራት የምትችለው? ስለ መብቷ ትታገላለች ወይ? መብቷን ታውቃለች ወይ? ግዴታዋን ታውቃለች ወይ? ለምሳሌ ቤት ውስጥ ወንዱ መስራት የሚችለውን ወንዱ እንዲሰራ፣ ሴቷ መስራት የሚችለውን ሴቷ እንዲሰራ፣ ስራው ሳያከፋፍሉ እኩል መስራት እንደሚችሉ ግንዛቤም እንዲኖራቸው ጭምር ያደርጋል። እኩል ይሰራሉ። የሴት ስራ የለም የወንድ ስራ የለም። በመሰረቱ ተያይዞ የመጣ አመለካከት ችግር ካልሆነ በስተቀር ወንድም ይሰራል፣ ሴትም ትሰራለች። ወንድ የሚሰራውን ሴት ትሰራል፣ ሴት ትሰራለች፣ ሴት የሚሰራውን ደግሞ ወንድም ይሰራልና ክፍፍል እየተፈጠረ ከስራም መታ ቤትም ከቤትም ወጣ ወደ ስራ እያለች ወደ ኋላ የምትመለስበት ሂደቶችም እንዲቀረፍም ጭምር ነው ይሄ ተግባር በዓሉ የተከበረ ያለው። በስልጠናው መድረክ የማህፀን ጫፍ ካንሰርን በተመለከተ ስልጠና የሰጡት የቦንጋ ፖሊቴክኒክ ኮሌጅ ቢቲሲፒ ኤሌክትሪክና ኤምኤ ፕሮጀክት ማኔጅመንት ተማሪ አቶ አሻግሬ አየለ በበኩላቸው የሴቶች ቀንን በማስመልከት በየጊዜው የሚሰጡ የተለያዩ ግንዛቤ ማስጨበጫ ስልጠናዎችን ተግባራዊ በማድረግ ጤንነታቸውን ማስጠበቅ እንዳለባቸው ገልጸው የማህፀን ጫፍ ካንሰር የሚመጡባቸው መንገዶችና የመፍትሄ አቅጣጫዎችን አስረድተዋል። የቦንጋ ትምህርት ኮሌጅ የስርዓተ ጾታና የህፃናት ክፍል ኃላፊ ወይዘሮ ምስራቅ ታዬ የሴቶች ቀን በውስጡ ዘርፈ ብዙ አጀንዳዎችን የያዘ መሆኑን አብራርተው በሀገር ደረጃ ብዙ ቦታ ሳይሰጠው የቆየ መሆኑን አመላክተዋል። ማርቼት ወይም ሴቶች ቀን በዓለም አቀፍ ደረጃ ለ114ኛ ጊዜ በሀገራችን ደግሞ ለ49ኛ ክፍል እየተገበረ ያለ በዓል ነው። ይህ በዓል ሲከበር ዝም ብሎ እንዲሁ ከመሬት ተነስተን የምናከብረው በዓል አይደለም።
ብዙ ከዚህ የቀደሙ እናቶች እንበል ብዙ የተጋደሉበት ብዙ የለፉበት ህይወታቸውን እስከ መሰዋት የደረሱበት ብዙ ተቃውሞ እዛ ጨለማ በነበረ ጊዜ የወንዶች የበላይነት ብቻ በነገሰበት ሰዓት ተቋቁመው በፋብሪካ ውስጥም በየትኛውም ቦታ ላይ በቤተሰባቸውም ላይ ብዙ ስራዎችን ይሰራሉ። የሚከፈላቸው ክፍያ ግን በጣም አነስተኛ ነው። ከወንዶች 3 እጅ ያክል ወደ ታች የወረደ ነው። በእኛ ሀገር ደግሞ ለ49ኛ ጊዜ ነው እየተከበረ ያለውና እኛ ገና 49ኛ ላይ ነው ያለነው። ምን ያክል ወደ ኋላ ከዓለም ምን ያክል ወደ ኋላ እንደቀረን የምንረዳው ነው። ቀኑን አስመልክቶ የሚደረጉ ተግባራቶች ውጤታማ እንዲሆኑ ሁሉም ባለድርሻ አካላት የበኩላቸውን ድርሻ እንዲወጡ የካፋ ዞን ሴቶች ህጻናትና ወጣቶች ጉዳይ መምሪያ ኃላፊ ወይዘሮ መዓዛ ኃይለማርያም አመላክተዋል። የብሔራዊነት ገዢ ትርክትን ለመገንባት የሴቶች ክንፍ ሚና ከፍተኛ መሆኑ ተገለጸ። በሁለተኛ የብልጽግና ፓርቲ መደበኛ ጉባኤ በተላለፉ የውሳኔ አቅጣጫዎች ላይ በካፋ ዞን የአውራዳ ከተማ አስተዳደር ብልጽግና ፓርቲ የሴቶች ክንፍ አባላትና ደጋፊዎች ውይይት ተካሂዷል። ዘገባው የባልደረባችን በላቸው በላይ ነው። ምረት ማሙ ታቀርባለች። በመድረኩ የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ምክር ቤት ጽህፈት ቤት ኃላፊ ወይዘሪት ልኬልሽ ጌቶ እንደገለጹት የብልጽግና ፓርቲ ሴቶች ክንፍ የሴቶችን ተሳታፊነትና ተጠቃሚነትን ለማረጋገጥ ፓርቲው ባስቀመጠው ምቹ ዕድል በኢኮኖሚ በማህበራዊና በፖለቲካዊ መስኮች ግንባር ቀደም ሴቶችን መፍጠራቸውና የውሳኔ ሰጭነት ሚና እየተጫወቱ እንደሚገኙ ተናግረዋል። ብልጽግና ፓርቲ በአንደኛ መደበኛ ጉባኤ የሴቶችን ተሳትፎ 30%ና ከዚያ በላይ እንዲሆን ባስቀመጠው አቅጣጫ መሰረት 21% ከነበረበት አሁን ላይ 31% ማድረስ መቻላቸውን አስረድተዋል። ወይዘሪት ልኬልሽ አክለው ፓርቲው ግብርናን ለማዘመን አዳዲስ አሰራርን በማስተዋወቅ ምርትና ምርታማነትን በእጅጉ እንዲጨምር እያደረገ እንዲሁም ዜጋ ተኮር ተግባራትን እየፈጸመ መሆኑን ገልጸዋል። የተረጋጋች ሰላማዊና ብልጽግናው የተረጋገጠ ሀገርን በመፍጠር የፓርቲን ራዕይ ከቃል እስከ ባህል ለማድረስ የሴቶች ተሳትፎ መተኪያ የሌለው መሆኑን ወይዘሪት ልኬልሽ አንስተዋል። የሴቶች ክንፍ የብልጽግና ፓርቲን እሳቤ በሴቶች ዘንድ በማስረጽ ማህበራዊ መሰረቱን በማስፋትና ቅቡልነትን ማጽናት ያስፈልጋልን ብሏል። የብሔራዊነት ገዢ ትርክትን ለመገንባት የሴቶች ክንፍ ሚናው ከፍተኛ ነው ያሉት ወይዘሪት ልኬልሽ የክንፉ አባላት ግንባር ቀደም በመሆን ከከፋፋይ ትርክት በመውጣት የበለጸገች ኢትዮጵያዊትን ለመገንባት ምሳሌ መሆን እንዳለባቸውን ጠይቀዋል። መድረኩን በንግግር የከፈቱት የአውራዳ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ታረቀኝ ኃይል እንደገለጹት ብልጽግና ፓርቲ ሴቶች በዲሞክራሲ ስርዓት ግንባታ ሙሉ በሙሉ ተሳታፊ በመሆን ተጠቃሚ እንዲሆኑ እየሰራ ይገኛልን ብሏል። የሴቶች ውሳኔ ሰጭነት እያደገ መምጣቱን የተናገሩት አቶ ታረቀኝ ተሳትፏቸው ከዚያ በላይ ማደግ እንዲችልና ለቀጣይ ትውልድ ሴቶች ሞዴል እንዲሆኑ ፓርቲው በትኩረት እየሰራ መሆኑን ተናግረዋል። የሴቶችን ተሳትፎና ተጠቃሚነት በሁሉም መስክ ለማረጋገጥ የብልጽግና ፓርቲ በትኩረት እየሰራ ነው ያሉት ኃላፊው ሴቶች የተጎናጸፉትን ሰብአዊና ዴሞክራሲያዊ መብቶችን በትክክል ስራ ላይ እንዲያውሉ ጠንካራ አደረጃጀቶችን በመፍጠር ለመብታቸው እንዲታገሉ ዓላማ ይዞ እየሰራ ስለመሆኑም ተናግሯል። በመድረኩ በሁለተኛ ብልጽግና ፓርቲ መደበኛ ጉባኤ ለተሳተፉ የውሳኔ አቅጣጫዎች ላይ የብልጽግና ፓርቲ ሴቶች ክንፍ ሚና በሚል መሪ ቃል የተዘጋጀ ሰነድ ላይ ውይይት ተካሂዷል። በመድረኩ የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ምክር ቤት ጽህፈት ቤት ኃላፊ ወይዘሪት ልኬልሽ ጌቶ የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ምክትል ኃላፊና የእንስሳት ዘርፍ ኃላፊ ወይዘሮ ገነት ጣቆና የአውራዳ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ የሆኑት አቶ ታረቀኝ ኃይልን ጨምሮ ሌሎች አመራሮችና አባላት ተገኝተዋል። ማህበረሰብ አቀፍ የጤና መድን የዜጎችን ህይወት በመታደጉ ረገድ ሚናው ከፍተኛ በመሆኑ ሁሉም ሊረባረብበት እንደሚገባ ተገለጸ። እስካሁን ባለው 143,000 በላይ አባወራና እማወራዎችን አባል ማድረግ የተቻለ ሲሆን በዚህም ከ7 ሚሊዮን ብር በላይ ገንዘብ ተሰብስበው ወደ ዝግ አካውንት ገቢ መደረጉን የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ ገልጸዋል። ሲሆን ታደለ የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በፖሊዮ ክትባት ዘመቻ በዞን ደረጃ የተቀናጀ ስራ በመሰራቱ ከእቅድ በላይ መሳካቱን ገልጸዋል። በዚህም ባለድርሻ አካላት የበኩላቸውን በመወጣታቸው ከ211,000 በላይ ህጻናትን ማስከተብ መቻሉን ተናግረዋል። ይህ እንዲሳካ ያደረጉ አካላትን ያመሰገኑት ኃላፊው ይህ ድጋፍ በሌሎች እንቅስቃሴዎችም እንዲቀጥል ጠይቀዋል። የፖሊዮ ክትባት የምንለው ወይም የፖሊዮ በሽታ የምንለው በአማርኛ በተለምዶ የምንነገረው የልጅነት ልምሻ ነው። የልጅነት ልምሻ የሚባለው ቫይረሱ ሰውነታችን ውስጥ ከገባ የእጅ መልፈስፈስና መዛልን አስከትሎ ህፃናት ካደጉ በኋላም በእግራቸው እንዳይሄዱ በእጃቸው በአግባቡ አክቲቭ ሆነው እንዳይሰሩ ያደርግና እድሜ ልክ ዊልቸር ላይ ቤታቸው ላይ እንዲቀመጡ በመሬት ትላልቅ ሰው ሆኖ እየተንፋቀቁ እንዲሄዱ የሚያደርግ አደገኛ በሽታ ነውና ከዚህ በሽታ ሊከላከል የሚችል ክትባት ነው የተሰጠው። ስለዚህ ይህንን ክትባት እንዲሳካ ያደረጉ አካላትን ምስጋና ለማቅረብ ወዳለሁ። ምክንያቱም 211,000
በላይ ህፃናትን ማግኘት ማለት ዝም ብሎ አይደለም። በየቀበሌ የሴቶች ልማት ህብረት ጤና ክሊኒኮቹ ቤት ለቤት ነው ክትባት የተካሄደው። ቡድኑን የመሩት አካላት የጤና ጣቢያ ባለሙያዎች፣ ወረዳ ጤና ጽሕፈት ቤት፣ የፖለቲካ አመራሮች፣ ወረዳ ያሉት ፖለቲካ አመራሮች ፕሮግራሙን በባለቤትነት መርቷሉ። ዞን ያሉት የፖለቲካ አመራሮች ከወረዳችን ዋና አስተዳዳሪ ከክቡር አቶ እንዳሻው ከበደ ጀምሮ ከማስጀመር ጀምሮ እስከ መጨረሻ ድረስ እየተከታተሉ ይህ ክትባት እንዲጠናቀቅ የተደረገው ድጋፍ እጅግ ሰፊ ነው። ቅድም እንዳልኩት የሃይማኖት መሪዎች በየቦታው ቅስቀሳ አካሂዱ አሉ። የሚዲያ አካላት ዘመቻው እስከተጠናቀቅ ድረስ የተለያዩ የደረሰበትንም አብዴት እያደረጉ ያላገኙት እንዲያገኘው በመሃል ማስታወቂያ እየሰሩ ካፋ ቴሌቪዥን፣ የካፋ ማህበረሰብ ሬዲዮ፣ የካፋ መንግስት ኮሚኒኬሽን እነዚህ መረጃ እየሰጡ ማህበረሰባችን የዚህ አገልግሎት ተጠቃሚ እንዲሆን አድርጓል። ምክንያቱም ሚዲያ የማይደርስባቸው ቦታዎች በአሁኑ ሰዓት የለም። ክትባቱ ከመጠናቀቁ በፊት አንድም ቤት ሁለትም ቤት ሐኪሞች ባለሙያዎች ሳይደርሱ ከቀሩ ኢቭን ማህበረሰቡ ካለበት ጎጥ እየደወለ እኔ ጋር ክትባት አልደረሰም እያለ እያነቃቃና እኛም ወደ ወረዳዎች እየደወልን እዚህ ቦታ ላልደረሰም እያልን የክትባቱን ድረስ የተደረገበት ሁኔታ ነው ያለው። መጨረሻ አካባቢ ከዜሮ ማለት ክትባት ፖሊዮ ብቻ ሳይሆን ከዚህ በፊት መደበኛ ክትባት ጀምሮ ያቋረጡ እድሜያቸው ከ1 ዓመት በላይ ሆኖ ክትባት ሳያገኙ የቀሩ ህፃናትም ተለይተው በዚህ አጋጣሚ ብዙ ህፃናት ተከትበዋል የሚል ነገር ነው አለኝና ለዚህ ይህንን ጉዳይ ለመሩት ለደገፉት አካላት ላቅ ያለ ምስጋና ለማቅረብ ፈልጋለሁ። የዘርፉ ባለሙያዎች፣ የፖለቲካ አመራሮችና ባለድርሻ አካላት በጋራ ርብርብ የተሻለ ውጤት የተመዘገበ መሆኑን ገልጸው ለቀጣይ ትኩረት የሚሹ ጉዳይ መኖራቸውን አመላክተዋል። ዘመቻው ሲጀመር በከፋ ዞን 3% የነበረ ቢሆንም በአንድ ወር ቆይታ ወደ 56% ማድረስ መቻሉን የገለጹት አቶ አክሊሉ በገጠርና በከተማ የሚገኙ አባወራዎችና እማወራዎችን በመለየት አባል የማድረግ ዘመቻ ተከናውኖ 143,000 አባል መሆናቸውን ገልጸዋል። በኢኮኖሚ አቅም ዝቅተኛ የሆኑ የህብረተሰብ ክፍሎችን ህይወት ለማዳን የጤና ተቋማት አመራሮችና ባለሙያዎች ቀዳሚ በመሆኑ የበኩላቸውን ድርሻ ሊወጡ እንደሚገባም ኃላፊው አሳስበዋል። በገጠር ካሉን አባወራዎች ውስጥ 95% የሚሆን ከመንግስት ሰራተኛ ውጭ ያለ ሰው አባል መሆን አለበት ተብሎ ይጠበቃል። በከተሞች አብዛኛው የመንግስት ሰራተኛ ስላለ 65% አጠቃላይ አባወራው 65%ቱ የቤተሰብ ማለት የማህበረሰብ አቀፍ ጤና መድን ታርጌት ወጥቶ ነው ቅድም ያልኩት 255,556 እቅድ የተሰጠን። በዚህ መሰረት ይሄንን እቅድ ለ17ቱ መዋቅር መሸንሸን ተችሏል። አፈጻጸሙ እንግዲህ ከሞላ ጎደል በልዩ ዲስፕሊን ተመርቷል፣ በአግባቡ ተመርቷል። አመራሩ ከዞን ጀምሮ እስከ ታች በቁርጠኝነት የመራበት አግባብ ነው ያለው። የዞን ከፍተኛ አመራር ወረዳ በመውረድ ወረዳ ብቻ ሳይሆን እስከ ቀበሌ ድረስ በደንብ የደገፈበት ሁኔታ ነው ያለው። የወረዳ አስተባባሪን ጨምሮ አጠቃላይ አመራር እስከ ቀበሌ ድረስ በመሄድ ቀበሌ በማደር ጎጥ በማደር ሰፈር ለሰፈር በመቀስቀስ የደገፈበት ሂደት ነው ያለው። የጤና ባለሙያዎች ከዞን ጀምሮ ለአንድ ወር ዞኑን አያውቁም። ወረዳም እንደዚሁ ቀበሌ ላይ የዋሉ እያደሩ የሰሩበት ሂደት ነው ያለው። በዚህም ቅድም ያልኩት 56% ወይም ከ143,000 በላይ ከአቀድነው ከ255,556 እናሳካለን ብለን ግብ ከጣልነው ውስጥ እስከ የካቲት 30 143,000 በላይ አባወራ እማወራዎች የጤና መድን አባል መሆን ችለዋል። ይሄን ስንል እንግዲህ አሁንም ስራው የሚቆም አይደለም። ውሳኔው ከላይ ይህን ያህል ነው ተብሎ ባይመጣም አሁንም ስራው ለጥቂት ቀናት እየቀጠለ ያለበት ሁኔታ ነው ያለው። እየቆመ አይደለም። ትናንትናም አዲስ አበባ ለማፍራት የቀድሞችን የማደስ ዛሬም አዲስ አበባ ለማፍራት የቀድሞችን የማደስ ስራዎች እየቀጠሉ ያሉበት ሁኔታ ነው ያለው። ከክልል እስከዚህ ድረስ አቆሞ ተብሎ ምላሽ እስከሚሰጥ ድረስ እንደ ካፋ እየሰራን ያለንበት ሁኔታ ነው ያለው። በገንዘብ ደረጃ ለታለመለት ዓላማ እንዲውሉ ማድረግ ደግሞ የመንግስት ድርሻ ሆኖ አባል ሆኖ ሙሉ አገልግሎት ማግኘት ደግሞ መብት እንደሆነም ተመላክቷል። እስካሁንም ከ70 ሚሊዮን ብር በላይ በዝግ አካውንት እንዲገባ መደረጉን ተናግረዋል። የጤና ስራ አስፈላጊ ወሳኝና ተፈላጊ በመሆኑ በዘርፉ የዘመነ የመረጃ አስተራር ስርዓት በመዘርጋት ጉድለቶችን ለይቶ ማረም የሚያስችል የተቀናጀና ጠንካራ ክትትል ግምገማና ግብረ መልስ የተሰጠ በትኩረት ሊሰራ ይገባል ብለዋል። ከቀረበው ሪፖርት የተሻለ አፈጻጸሞች አጠናክሮ ማስቀጠልና ክፍተቶች ናቸው የተባሉትን በመለየት ችግሮችን ለመቅረፍ እየሰሩ መሆናቸውን ተናግረዋል።
በቦንጋ ከተማ አስተዳደር ገቢዎች ጽሕፈት ቤት በ2017 በጀት ዓመት እስካሁን ባለው የገቢ አሰባሰብ አፈጻጸም ከታቀደው 79% ማከናወኑን አስታወቀ። ጽሕፈት ቤቱ የዓመቱን እቅድ በ11 ወራት ውስጥ ለማጠናቀቅ በትኩረት እየሰራ መሆኑ አመላክቷል። ዘገባ የባልደረባችን ናስር ተማምነው ሲሆን ታደለ። የጽሕፈት ቤቱ ኃላፊ አቶ ፍሬው አበበ እንደገለጹት ገቢ ለአንድ ሀገር ልማት መሰረት ነው ካሉ በኋላ በዚህም ረገድ የተከናወኑ ተግባራትን ገልጸዋል። በመደበኛ ገቢ እስከ ትላንት በነበረው ሂደት አጠቃላይ ሰራተኞችን ማኔጅመንቶችን በጋራ ቁጭ ብለን ተመካክረናል። አፈጻጸማችን ያለበትን ደረጃ ገምግመናል። በመደበኛው ወደ 220 ሚሊዮን 678,147.12 ይሄም ከአመቱ እቅድ ጋር ሲነጻጸር 68.53% ላይ እንገኛለን። በማዘጋጃ 139 ሚሊዮን 506,598.51 ይሄም ከአመቱ እቅድ ጋር ሲነጻጸር 103.99% ላይ እንገኛለን። ጥቅሉን ስንመለከት በጥቅሉ 360 ሚሊዮን 184,772.68 ይሄም ከአመቱ እቅድ ጋር ሲነጻጸር 78.96% ላይ እንገኛለን። አቶ ፍሬው አክለው ቀሪ ተግባራትን በአጭር ጊዜ ውስጥ ለማሳካት ስለተቀመጡ አቅጣጫዎችም ተናግሯል። እንግዲህ እንዳጠቃላይ ይህንን የገቢ እቅድ በቀጣይ በአጭር ጊዜ ውስጥ ለማጠናቀቅ ምንድነው ያስቀመጥናቸው ስትራቴጂዎች፣ ግቦች ምንድናቸው ብለን ስንመለከት መደበኛ ገቢን በተመለከተ በተለይ በደረጃ ላይ ተዋናለ ውዝፍ ዕዳ ያለባቸውን ግብር ከፋዮች በመለየት ገቢ የማሰባሰብ ስራ ላይ በትኩረት መስራት እንዳለብን አቅጣጫ አስቀምጠናል። ሌላኛው በቫትና ቲኦቲ ክትትል ላይ በደንብ ትኩረት መስራት እንዳለብን አስቀምጠናል። በዚህም ረገድ ያመጣናቸው ውጤቶች እጅግ በጣም ብዙ ናቸው። በየፈርጁ በመለየት የደረጃ አለታውና ለግብር ከፋዮችን በስራ ድርሻቸው በመለየት በአይነቱ በመለየት የክትትልና ድጋፍ ስራ እየሰራን ነው። በዚህ ውስጥ የሚያገኘናቸው ግኝቶች አሉ። በዚህ ላይ የሚያስቀምጥነው አቅጣጫ አለ። ይሄም የሚቀጥል ይሆናል። የስራ ግብርን በሚመለከት በተለይ የስራ ግብር ላይ ብዙ የከተማችን የስራ ግብር የሚያቀርቡ ግብር ከፋዮች፣ የግል ድርጅቶች፣ ክሊኒኮች፣ መሰል ተቋማት ስራ ግብር ላይ ያለው ማጭበርበር፣ ሁለት አይነት ፌሮል መስራት፣ ለድርጅቱ የሚሰራው ፌሮል ሌላ፣ ለገቢ ተቋም የሚመጣው ፌሮል ሌላ፣ እነኚህ ሁለቱ ላይ ያለውን ቢያስድነስ ባላንስ በማድረግ እንዲታረም ከ27 በላይ ድርጅቶች ላይ እንቅስቃሴ አድርገን የማረም ስራ ሰርተናል። ይሄም ስራ የሚቀጥል ይሆናል ማለት ነው። ከዛ ውጪ የውክልና የወሰዱ ተቋማትን በሚመለከት ፍርድ ቤት፣ ትራንስፖርት፣ ንግድ፣ ፋይናንስ እንደዚሁም የውክልና ወስደው ገቢ የሚሰበስቡ ተቋማትን በጥቅሉ በዚህ ያህል ገለጽኳቸው አሉ። እነኚህን የመከታተል የመቆጣጠር ኃላፊነት የኛ ስለሆነ የመከታተልና የመቆጣጠር ደረሰኝ ገቢዎቻቸውን የመከታተል እንደዚሁም የሪፖርታቸውም የገቢ አካል ስለሆነ የመቆጣጠርና የመከታተል ስራ እንደዚሁ የሚታረሙ ነገሮች ካሉ የእርምት እርምጃ እንዲወሰድ አቅጣጫ የማስቀመጥ ስራ ይሰራል ነው። ግብር በተገቢው መንገድ ካልተሰበሰበ መንግስት እቅዱን ለማሳካት አይችልም ያሉት አቶ ፍሬው በዚህ በኩልም ሁሉም ኃላፊነቱን ሊወጣ ይገባልም ብሏል። ግብር ማለት ለመንግስት እስትንፋሱ ነው። ግብር መሰብሰብ የማይችል መንግስት ሆኖ መቀጠል የማይችል ምክንያቱም የትኛውንም ስራ ለማሳለጥ ገንዘብ ያስፈልጋል። ገንዘብ ደግሞ የሚመጣው ከግብርና ታክስ ነው ማለት ነው። ስለዚህ ሁሉም ዜጋ በነገራችን ላይ ደሞዝ ማለት ልማት ማለት ነው። ብዙ ጊዜ ደሞዝን ሰዎች እንደ ልማት አይቆጥሩ። ደሞዝ ልማት ነው። ምክንያቱም መምህሩ የሚያስተምረው ደሞዝ ሲከፈለው ነው። እሱ በትምህርት ዘርፍ ልማት ነው ማለት ነው። ጤና ባለሙያው ካልተከፈለው ጤና አገልግሎት ማግኘት አንችልም። እሱም ልማት ነው ማለት ነው። ስለዚህ ጸጥታ መዋቅሩ ካልተከፈለው ጸጥታ ማስከበር አይችልም። ልማት ነው ማለት ነው። ስለዚህ በተገቢው መንገድ ሀገሪቱን ስቴብል አድርጎ ለመምራት እጅግ በጣም የገቢ ጉዳይ ቁልፍ ጉዳይ ነው ማለት ነው። ስለዚህ እሱን ይዞ ሁሉም ዜጋ ከሱ የሚጠበቅበትን ግዴታ መውጣት አለበት። እስካሁን ባለው ሂደት የቦንጋ ከተማ ልማትን ለማፋጠን የተሰሩ ስራዎችን አቶ ፍሬው ገልጸዋል። የቦንጋን ከተማ ልማት ማረጋገጥ የምንችለው ግብርና ታክስ በተገቢው መንገድ ሲሰበሰብ ብቻ ነው። በፍላጎት የመጣ ልማት የለም። በፍላጎት የተቀየረ ሀገር የለም። መቀየር የምንችለው ገቢ ስንሰበስብ በተገቢው መንገድ ሀብት ስንሰበስብ ብቻ ነው ማለት ነው። ከፊት ለፊታችን ማዕት ስራዎችን እየሰራ ነው። የውስጥ ለውስጥ መንገድ እየሰራ ነው። እሱን ለማስቀጠል ሀብት ያስፈልገናል። ሁለተኛ ዙር የኮሪደር ልማት ስራ ልንሰራ እሱን ለመስራት ሀብት ያስፈልገናል። ሌሎችም የልማት ስራዎችን እዚህ ከተማ ይሰራል። ብዙ ቦታዎች ላይ መብራት የሌሉ ቦታዎች ላይ ቆጣሪ እንዲገባ ያደረግን ነው። ትራንስፎርመር እያስገባን ነው።
ያገዘን ነው። ያደሩ ችግሮቻችን ለመቅረፍ በጣም ጥረት እያደረግን ነው። ብዙ ካሳዎችን እየከፈልን ነው። ብዙ የካሳ መሬቶችን ከፍለን ነፃ እያደረግን ለልማትም ለመንግስታዊ ለግለሰብ ልማትም እያዋልን ያለንበት ሁኔታ ስላለ ስለዚህ ሁሉም ዜጋ የሚጠበቅበትን በማድረግ የቦንጋን ልማት ማረጋገጥ የሱ ድርሻ ይሆናል ማለት ነው። የተቀመጠውን እቅድ ለማሳካት የተሰሩ ስራዎችን የገለጹት ደግሞ የጽህፈት ቤቱ ከፍተኛ ባለሙያ ናቸው። በተለይ የደረጃ ሀሌታውና ለግብር ከፋዮች በሂሳብ መዝገብ ነው የሚዳኙት። መንግስት ሰብስበው እንዲያመጡ አደራ የሰጣቸው አካላቶች ናቸው። እነዚህ አካላቶችን ቤት ለቤት በወር አንድ ሰው 3 ነው ቤት ለቤት በቼክሊስት መደገፍ ያለበት እንዳሰራር። በዚህ ልክ በአመት 3 ዙር ክትትል ይደረጋል። በዛም ስለ ደረሰኛ አያያዝ አቆራረጥ፣ ስለ ሂሳብ መዝገብ አመዘጋገብና ስለ አያያዙ የሚሰራበት ሂደት አለ። ይሄ ቤት ለቤት የሚሰራ ነው። ከዛ በተጨማሪ ደግሞ የፊት ለፊት ስልጠና ይሰጣል። በመረጡት ርዕስ ላይ በቼክሊስት ተሰብስቦ በመረጡት ርዕስ ላይ ጋፕ አለን እዚህ ላይ ብንሰለጥን የሚለው ተለይቶ የፊት ለፊት ስልጠና የሚሰጥ ነው። በሶስተኛ ደረጃ ደግሞ የክህሎት ስልጠና ማለት በተግባር ፈተና ተፈትነው ያገኙትን ዕውቀት የታደረሱት እንዴት ተረዱት የሚለውን በተግባር እየሰጠን እያበቃን የምንሄድበት ሂደት ነው ያለው ማለት ነው። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረግ ቀሪ ጣቢያችን መስራኖች ይቀጥላሉ። መልካም ጊዜ